ቡና ላይ ከሚሰሩ ሲህሮችን ያጋለጠ ጥናት። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃ አይለያችሁ ያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን፣ መጣጥፎችን የምናቀርብበት ቀን ነውና ለዛሬም እጅግ በጣም አስፈላጊ ማወቅ መማር ያለብንን እንዲሁም አጓጊ አስተማሪ ትምህርት ይዤላችሁ ቀርቤያለሁ። እንደሚታወቀው በጉጉትም የምትጠብቁት ቡና ላይ ከሚሰሩ ሲህሮችን ያጋለጠ የሚል ጥናት ክፍል 4 ወደ እናንተ ይዤላችሁ ቀረብኩኝ። ክፍል 1፣ 2፣ 3ን ያልሰማችሁ ገብታችሁ በመስማት ይሄንንም በመስማት ብዙ ትምህርቶች ታገኙበታላችሁ። አዳዲስ የቀልብ ዶክተር ቤተሰቦችም እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችሁን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። እንዲሁም ሼር፣ ላይክ፣ ኮሜንት በማድረግም ለኡማው እንዲዳረስ የበኩላችሁን ተወጡ። ድጋፋችሁን አሳዩን። የአጅሩ ተካፋይ የሆኑ ወደ ትምህርቱና አምራ እስከ ፍጻሜው አብራችሁን ቆዩ። ቡና ላይ ከሚሰሩ ሲህሮችን ያጋለጠ ጥናት። እናንተ ያመናችሁ ሰዎች ሆይ ተጠንቀቁ። ጥናታዊ ጽሑፍ በኡስታዝ አቡ ሐምዛ ክፍል 4። ብዙውን ጊዜ ይህንን አይነት ሲህር የሚተገብሩ ሰዎች አስማትን ይጠቀማሉ። አስማት ሲባል ብዙ አይነቶች አሉ። ከዚያም ውስጥ ለሸር የሚውሉ አስማቶች አሉ። ይህንን በትንሹ ላስረዳ። ለምሳሌ አንድን ሰው ሙሉ ለሙሉ ለማደንዘዝ ከእንስሳት ላይ መርዞችን በማውጣት ይጠቀማሉ። አንድ ቦታ ላይ ትሎችን አሊያም ባዕድ ነገሮችን ለማብዛት የሆኑ የሚባዙ እንቁላሎችን ከሲህሮ ጋር ይጠቀማሉ። አንድን ሰው ጤናውን ለማወክ ሜርኩሪና ሌሎችንም አይነት ነገሮችን ምግቡ ላይ ከሲህሩ ጋር ይጨምራሉ። ሷሂር ሲባል ዝም ብሎ ቁጭ ብሎ ጅኖችን የሚያዝ ሰው ሳይሆን ወንጀለኛ፣ የወንጀሎች ሁሉ ማስተር ማይንድ ነው። ወደ ጥናቱ እንመለስ። በዚያ ሌሊት ከዚያ የጓዳ ቀዳዳ ስር አንድ ዘንግ ገብቷል። በዚያ ሰዓት ጨረቃን ታግዤ በማየው ጥላ አንድ ሰው ነው ዱላውን ከውጭ በኩል ይዞ ለመግፋት የሚሞክረው። ቀስ ብዬ ከተኛሁበት ፍራሽ ወደዚያ ቀዳዳ አመራሁኝ። ያንን እንጨት በመግፋት በውል የማላቀውን ድግምት ለማስቀመጥ የሚሞክር የሴት ድምፅ አለ። ብዙ ነገር ትላለች። በደንብ ወደ ቀዳዳው ተጠግቼ የዚያችን ደጋሚ ሴት እጅ ግጥም አድርጌ ያስኩኝ። ሱብሃንአላህ፣ የሞት ሞቷን የጮኸችው ጩኸት አሁን ድረስ በጆሮዬ ያቃጭላል። የሌባ ነገር፣ የሳሂር ነገር፣ ልበፈሪ። በአላህ ስም ቢስሚላህ ብዬ ግጥም አድርጌ ሲይዝ ሴትየዋ በመጀመሪያ በደንብ ጮኸች። ቀጥላም ወይኔ 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 ስትል እኔ የልብ ልብ ተሰማኝ። እጇን ይዤ በወቅቱ አያተል ኩርሲን ድምፄን ከፍ አድርጌ መቅራት ጀመርኩኝ።
ቀዳዳው ለኔ አመቺ ሁኔታን ፈጥሯል። መታኝ ነክሳኝ ወይንም ደግሞ የሆነ ነገር አድርጋ እንዳታስጥለኝ ጭራሽ አይመቻትም። እኔም ፈጽሞ እንደማለቃት ለራሴ ቃል ገብቻለሁ። አያተል ኩርሲን ደጋግሜ ቀራሁባት ቁጥሩ እስኪጠፋኝ ድረስ። ሴቲቱም በዚያ ሰዓት እጇን የያዛት ሰው እንደሆነ እንድታምን አልፈለኩም። ሷሂሮች አንድን ነገር ያውቃሉ። ያም ከሰውነት በላይ መናፍስት በሰው ላይ ጉዳት እንደሚያደርሱ ቡና የምታፈላዋ ታታሪ ሙእሚን ሩቅያ መጀመሪያዋም ብሎም ደግሞ ሲህር እንደተሰራባት እንዳወቀች ገብቷታል። ስለዚህ በዚህ ሰዓት በዚህ ውድቀት ላይ ድምጽ ሳያሰማ ግጥም አድርጎ የያዛት አካል ማን እንደሆነ ራሷ በአእምሮዋ ታወርድ ታብሰልስል። እኔ አያተል ኩርሲ ከመቅራት ውጪ ማነሽ፣ እንዴት ነሽ፣ ወዴት ነሽም አላልኳትም። እጇን ግን ግጥም አድርጌ ይዣለው። አልሐምዱሊላህ ከበርካታ አያተል ኩርሲ በኋላ ሴቲቱ በቃ ሁለተኛ አይለመደኝም ጌታዬ እባክህን የዛሬን ብቻ ስትል ተማጸነች። ይህ አባባሏን በሙሉ በስልክ ቀድቼዋለሁ። ብዙ ትቀባጥራለች። ፀሐይ መውጣቱ አይቀሬ እንደሆነ ያረጋገጠችው ይህች ሴት በቀዳዳ ስር የተያዘችውን እጇን ለማስለቀቅ በጣም ስትወራጭ ቆርቆሮዎች ከመነጫጨር አልፎ ቆዳዋን ቀደዋል። ይሄኔ አንዳች ነገር በመናገር ነበረብኝ። አንቺ ሴት በዚች ምስኪን የአላህ ባሪያ ላይ ለምንስ ሸር ታስቢያለሽ አልኳት። እርግጠኛ ነኝ ሰው ራሱ እንደሚያወራት አታውቅም። በጣም ተጠራጥራለች። እኔ አላደርግም ከዚህ በኋላ አለች። ለዚያ ምላሷ ቦታ ሳልሰጥ ደግሞም ትክጃለሽ ወይ ስል በጣም ሲቃ በተናነቀው መልኩ በዚህ ገብቼ እንዲሆኜ ምቀኝነት ይዞኝ ብዙ ሚስጥሮችን ለጥናቱ ግብዓት ይሆን ዘንድ ተናገረች። በዋናነት ለናንተ ለድሩ ተበሳሪ አንባቢያን ወይም ለምትሰሙ ካወራችሁ እንተ ፎንቶ ውስጥ ጠቃሚ ነገር ሲህሩን አስቀምጪ የሚላት ከደብረ ዘይት ያለ ጠንቋይ መሆኑን ሁሉም የሆነ ነገር ቀምሞ እንደሚሰጣት ይህንን እጇን ሳታስነካ እንደምታስቀምጥ ተናገረች። ይቀጥላል። ይሄ ትምህርት በጣም የሚያጓጓ ነው። ቀጣዩ ክፍል ላይ ምንስ ይገጥማት ይሆን? ስለተከታተላችሁኝ ከልብ እያመሰገንኩኝ በሌላው ክፍል እስክንገናኝ አላህ የሳምንት ሰዎች ይበለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።